ወደ 30 የሚጠጉ ሰማዕታትን ሸኝተናል ወደ መድኃኔዓለም። ክብርና ምስጋና ለስሙ ይሁን። ዓለም ጠልቶናል፣ እኛ ግን በስተናል። ዓለም እየገደለን ነው፣ እኛ ግን እየሞላን ነው። ዓለም እየገፋን ነው፣ እኛ እየቀረብን ነው ወደ እግዚአብሔር። ክርስቶስ እየሳባት ያለች ቤተክርስቲያን ጉልላቷ የነላት ተዋሕዶ ናት። ክብርና ምስጋና ለአምላካችን ለእግዚአብሔር። አሁን በአርሲ የታረዱት የእነሱ እናታቸው ናት ድንግል ማርያም። አቡነ ተክለ ሃይማኖት ሞቱ ብለን አናለቅስም፣ ሙት ዓመት አናከብርም፣ ንግስ ነው የምናከብረው። ከዚህ በፊት የነበሩት በዚህ ዘመን እየተንከራተቱ ነው ግፈኞቹ። የዚህ ዘመን ግፈኞች ደግሞ ለሚቀጥለው ይንከራተታሉ። አይቀርም እኮ አንድ አባት ልጁን ያዘዋል ስራ እና ልጁ ከተማ እየሄደ እየተማረ ይመጣል። ሲመጣ ና ግብርና አብረኝ ይለዋል። ልጁ ለካ ሰልችቶታል። ከተማዋን ስንፍናዋን እየለመደ ትምህርት ቤት እየዋለ ተመልሶ መጥቶ እርፍ ጨብጦ ማረስ እንደው ደስ አላለውም። በተለይ ክረምቱን እጁ ሻክሮ ስለሚመለስ ደስ አይለው። አንድ ቀን ምርር ስላደረገው ጎረመሰና አባቱን ገደል አፋፍ ላይ ጎተተው ይላል። እዛው እርሻው አጠገብ ቁልቁለት አለ። ጎተተውና እዚህ ውስጥ ልጨምረ አስኮና ይሞላል። ጡንቻ ስላለው የሥጋ አባቱ የወለደውን ወዙን የሰጠውን ጉልበቱን ለሱ ሲል የለገሰውን እስኪሸበሸብ ድረስ ያሳደገውን ከዚያ በኋላ ሲያሳቅቀው ቆይቷል። አልከተተው አስኮና ይሞላው። በጣም ተሳቆ ሽማግሌው አባት ቁጭ ብሎ አለቀሰና ወልደህ ይዋል። የገጠር ሕይወት ታሪክ ራሱን የሚደግምበት ነው። ብዙ ጊዜ አባት ሞተ፣ እናት መጦር፣ ታናናሾቹን ማሳደግ አለበት። እሱም አገባ ተራውን ጠብቆ። ከዚያ እዛችው እርሻ ላይ እርሻውን ወስዶ ማረስ ጀመረ። ይሄኛው ልጁ እስኪጎረምስም አልጠበቀም። ተሸክሞ ወስዶ ከእህሉ ጋር አድርሶታል። ሲያበሳጨው ሲኮረኩመው ልክ እሱ አባቱን እንዳደረገው ጎትቶ ወስዶ ልጨምርህ ሲለው ልጄ እኔም አባቴን ከዚህ አላሳለፍኩትም፣ ካሳለፍከኝ ይምስብሃል ተዋለው ይባላል። በልክ ነው ደሞዝን የምትቀበል። ዘጽፈርክሙ ይሰንፍርለክሙ። ስለዚህ ሰው ሲኖር በምድር ላይ በመንፈሳዊ ቅኝት መቃኘት አለበት። ነገ ትከፍለዋለህ። ዛሬ የሰራውን ግፍ ነገ ደሞዝን ትቀበልበታለህ። ዛሬ የሰራሽው ተንኮል ቤትሽ ይመጣል። ቤትሽ ዳዊት የቤርሳቤ ሚስት ላይ ቤርሳቤ ላይ የኦሪዮን ሚስት ላይ ያደረገው ነገር በገዛ ልጁ ቤት ውስጥ ተደርጎበታል። አይገርማችሁ? ያዕቆብ አታሎ ታላቁ ሰው ያዕቆብ አባቱን አታሎ በረከት ወስዷል። ለምድ ለብሶ ኤሳው ነኝ ብሎ የገዛ ልጆቹ እሱ አባቱን እንዳታለለ የበግ ደም ነክረው አባቱ የበግ ቆዳ ለብሶ ነው አባቱን ያሳሳተው ያዕቆብ። ልጆቹ ደግሞ የበጉን ደም ነክረው የገዛ ልጁ የልጅ ልብስ ነው አውሬ በልቶት እንደሆነ አናውቅም አሉት። እንዳታለለ ተታለለ። ዘሰፈርክሙ ይሰፍርለክሙ። በሰፈሩት ቁና መሰፈር አይቀርም። በሃይማኖታዊ ቁመና መናቱ፣ እንደ አንድ ዜጋ መገፋቱ፣ የምድራዊ ሕግ አስከባሪነት መላላቱ ሊያበሳጨን ይችላል እንጂ ክርስቲያን ሊሞት ነው እንጂ ሊኖር አይደለም። ምድር ላይ ያለው ሊታረድ ነው። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግ ዘኢንጠብቁ። ስለሱ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎችም ሆነናል ይላል። ክርስቲያን የተገፋ ነው። መጽሐፍ ቅዱስ በስሜ የተገፋችሁ የተጠላችሁ ትሆናላችሁ ይላል። በአሁኑ ሰዓት ትክክለኛው በክርስቶስ ስም ያለው ሃይማኖት ማን ነው ከተባለ ክርስቶስ የተናገረው እየተፈጸመበት ያለ ሃይማኖት ነው። ያ ሃይማኖት ደግሞ ኦርቶዶክስ ተዋሕዶ ነው። እንኳን የተዋሕዶ ልጆች ሆነን የሚገፉ የሚታረዱ የሚባረሩ የሚወገዱ የሚገለሉ ርስታቸው የሚነጠቅ ገና በእናታቸው እቅፍ እያሉ የሚታረዱ ኦርቶዶክሶች እንኳን ሆንን። ምክንያቱም የምንሄደው ወደ ማን ስለሆነ? ወደ እግዚአብሔር ስለሆነ። ገዳዮችም መሞታቸው አይቀርም። አቅም አለን ያሉትም ሰዎች ጉልበታቸው ይላላል። ለሁሉም ጊዜ ያለው ይላል መክብብ 3 ላይ። ጉልበት የሚላላበት ጊዜ አለ፣ እይታ የሚፈዝበት ጊዜ አለ። በሰው ላይ የተሰነዘረ እጅ ለራሱ መጉረስ እስኪያቅተው የሚተወልግበት ጊዜ እንኳን ጀግና ላይ መሳሪያ ይሻለው፣ ቃታ ይሻለው፣ ሰይፍ ይሻለው፣ ማንም አይደርስብኝም ያለ ሰውነት ላልቶ ጠውልጎ ርግቦ አቀብሉኝ የሚልበት ጊዜ አለው። ለሁሉም ጊዜ አለ። የእግዚአብሔር ሰውነት ግን ዘላለማዊ ጥንካሬ በስጋ ኖረን ብንሻገር እንኳ በነፍስ የምንኖርበት የሚበዛበት ነው። ስለዚህ ይህንን እንኳ ያደረጉ ሰዎች ሰላም የላቸውም ነው ብላችሁ እኛ ስለተሰዉብን ሰማዕታት ስለሆኑብን እናስባለን እንጂ ይህንን ግፍ የሰሩ ሰዎች እንቅልፍ አይኖራቸው።
እንኳን እንደዚህ አይነት ጭካኔ ጥጋብ እንቅልፍ አይሰጥም ይላል መጽሐፍ። የባለ ጠጋ ጥጋቡ እንቅልፍ ተከለክለዋለች ይላል። እዚህ ዓለም ላይ ስንኖር የክርስቲያኖች ልመና ጥጋብም ረሃብም እንዳይሆን ነው። ጠቢቡ ሰሎሞን እግዚአብሔርን የተማጸነበት የጸሎት ክፍል ምንድን ነው ያለው? ከአንተ እሻለሁ ሳር ቦታ አትከልክለኝ፣ ሁለት ነገር ብቻ አለ። ድህነትና ባለጠግነትን አርቃችሁ ከኔ ላይ። በጣም ባለጠጋ ሆኜ ጠግቤ እንደ ፈርዖን እግዚአብሔር ማን ነው እንዳልል፣ በጣም ድሃ ሆኜ ደግሞ በድህነቴ ምክንያት በእግዚአብሔር ላይ በክፉ ቃል እንዳልዘልፍ ወይንም ራበኝ ብዬ ኃጢአት እንዳልሰራ፣ እንዳልሰርቅ፣ እንዳልሰፍ፣ እንዳልበድል ጥጋብና ረሃብን ከኔ ያርቅልኝ፣ በመጠን ልኑር። ቅዱስ ጴጥሮስ ይሄን አንስቶ ተመሳሳይ መልእክቱ በመጠን ኑሩ ይላል። በመጠን በልክ፣ ሁሉ ነገር በልክ፣ ሁሉ በአግባብ፣ ሁሉ በስርዓት። ያ እንዲሆን ደግሞ መሪ ያስፈልገናል። መሪው እግዚአብሔር። ቅዱሳት መጻሕፍት ለሚኖርባቸው ሰዎች መንገድ መሪ ናቸው፣ ለሚመራመርባቸው ሰዎች እውቀት ናቸው፣ በዓለም ሐሳብ ለሚያያቸው ሰዎች ደግሞ እንቅፋት ናቸው። በጎ ነገር ለክርስቲያኖች ሕይወት የመሆኑን ያክል ለተቃራኒው ዓለም ደግሞ ሞኝነት ነው። ከባልንጀሮቻችሁ ጋር አብራችሁ ምሳ ስትበሉ ቀድማችሁ ሂሳብ ብትከፍሉ በጣም ደግ ሰው ስለሆነ ነው አይሏችሁ። ሞኝ ስለሆነ እሱ የሁላችንንም ከፈለ ነው ይሏችሁ። ሰው ክፉ ነው ይላል መጽሐፍ። ስትጋብዘው በታኝ ነው አባካይ ነው ይላል። ራስህን ጠብቀ ስትሄድ ደግሞ ቆንቋና ነው ይላል። ስትናገር ለፍላፊ ነው ትባላለህ። ዝም ስትል ኩራተኛ ነው ትባላለህ። በዓለም ላይ ሰዎች ሰውን ለማስደሰት ባደረጉት ጉዞ ውስጥ ኪሳራ እንጂ ትርፍ አግኝተው አያውቁም። ስለዚህ የሰው ልጆች የመጀመሪያ ትኩረታቸው የመጨረሻ ጥጋቸውን የሚያርፉበትን ቦታ ማሰብ ይሻላል። እሱም የእግዚአብሔርን መንግሥት ለመውረስ ምን ልሁን ብለው ነው ማሰብ ያለባቸው። ይህንንም በሥጋ ተደግፈው የሚያስቡት ከሆነ ኪሳራ ይሆናል። ስለዚህ ትልቁ ነገር መንፈሳዊ ትርፍ የሚገኝበትን በረከት ለማግኘት መትጋት ነው። አሁን ግቢውን ሞልተናል። በእግዚአብሔር ቤት በመቅደሱ ተሰብስበናል። መድኃኔዓለም በኢየሩሳሌም ሰማያዊት ይሰብስበን። ይሄ ሁሉ ታዲያ መሰብሰባችን ፍሬ የሚያፈራው ከቤታችን ስንነሳ ዛሬ በቤታችን ነች ብቻ ብለን የመጣ ነው ወይስ ጉዳይ አለን? ጥያቄ ያለን ወይ? ወይስ ስለተደረገልን ለማመስገን ነው ወይ? ለየትኛው ነው የመጣ ነው? ለሕይወታችንስ ተመልካች አበጅተንለታል ወይ? የህሊና ተመልካች ሰው በመጀመሪያ ራሱን ለማየት ያለበት ይላል አይደል መጽሐፍ። ነጽሩ ነፍሰክሙ ወአንጽሑ ነፍሰተክሙ ይልና ቀጥሎ ወለቢጽክሙ ኢትግበሩ አመፃሆሙ። ነፍሳችሁን ተመልከቱ፣ ሰውነታችሁንም ንጹሕ አድርጉ። ክርስቲያን ማለት እኔ ከማን ጋር ነው ያለሁት ብሎ ራሱን እየለካ የሚጓዝ እንጂ በሰው ኮቴ ራሱን የሚያኖር አይደለም። ብዙዎቻችን የሚያስጨንቀን የሰው ታሪክ ነው። ውድቀቱ፣ ኪሳራው፣ ውርደቱ፣ ማጣቱ፣ መገርጣቱ፣ መክሳቱ፣ ይሄ ነው የሚያስጨንቀን እኮ። እኛ ጋር ያለው ጉድለት አይደለም የሚታየን። እከሌ ምነው ገረጣ፣ እከሊት ምነው እንዲሆነች፣ ያበሽታ ያዛት እንዴ፣ ምነው ከሰረች እንዴ፣ ምነው ከባላ ጋር ተፋታች እንዴ፣ ምነው ሚስቱ ፈታችው እንዴ፣ አመዱ ቡና አለ እኮ። እንዲህ ስንል ነው የምንውለውና ስለኛ ሳይሆን ስለ ሰው አጀንዳ ስለምንውል ከትርፋችን ይልቅ ኪሳራችን፣ ከፈገግታችን ይልቅ የጨፈገገ ፊታችን መንገዱ ሞልቶታል። ለዚህ ነው ብቻውን እያወራ መሄድ ሰው የሚበዛው። ለዚህ ነው ፍሬን እንደበጠሰ መኪና ከዚህ ከዛም የሚላተን ሰው የሚበዛው። ለዚህ ነው ሰው ለራሱ ለሕይወቱ ካላበጀለት ቅርጽ ካልሰራበት ኑሮው የኪሳራ ይሆናል። ስለዚህ መመሪያ ያላቸው ክርስቲያኖች ሲወጡና ሲገቡ ቅርጽ አላቸው። መንፈሳዊ ቅርጽ፣ የነፍስ ቁመና፣ ኦርቶዶክሳዊ ሰብዕና፣ እግዚአብሔርን የሚፈራ ማንነት፣ የተከረከመ ሰውነት አላቸው። የታረመ በጾምና በጸሎት የታረመ የተከረከመ በእግዚአብሔር ቃል የሚጠገን ሲሰበር የሚጠገን ሲወድቅ የሚነሳ ቢታሰር የሚፈታ ቋጠሮውን ውሉን ፈልጎ የሚያገኝለት የአምላኩ ቃል ከእሱ ጋር ያለ መሆን አለበት ክርስቲያኑ። ስለዚህ ዓለሙ ሁሉ ነገር ታስሮበት ታሪኩ ተበላሽቶ ሕይወቱ ሻግቶ ነገሮች ሁሉ ግራ በተገባቸው ሰዓት የሐዲስ ኪዳኗ እመቤት የመጀመሪያዋ አማኝ የመጀመሪያዋ መምህርት ሆና የጨለመው ዓለም እንዲበራ
የሻገተው ዓለም እንዲስተካከል፣ የጠወለገው እንዲለመለም፣ የደረቀው እንዲለሰልስ አንድ ቃል ተናገረች። ሰው እስከዛሬ ድረስ ድርቀት ያጋጠመው ከማን ስለራቀ ነው? ስለዚህ ድርቀታችሁ ወደ ልምላሜ እንዲለወጥ ማንን ስሙት አለች? እርሱን ስሙት፣ የሚላችሁን አድርጉ አለች። በጉድለት ለሚኖረው ዓለም አሁን ራሳችንን ካየነው ቅድም የገለጽናቸው ነገሮች ሁሉ ያስከተለብን የህይወት ገጠመኛችን ወይም ውሏችን ወይም ማንነታችን፣ ቁመናችን፣ ቤት ውስጥ ያለ አነዋወራችን ጉድለት የበዛበት ነው። ማንም ያልጎደለበት የለም። ሰው ገንዘብ ስለቆጠረ የተመቸን የሚመስለን ሰዎች አለን። ንጹሕ ለብሶ ከቤቱ ስለወጣ ሰላም ያለው ይመስለናል። ማንም ቤት በዚህ ዘመን ሰላም የለም። ማንም ደስታ የለውም። ክፉዎች እንኳን ሰላም የላቸውም። መጽሐፍ የሚለው ለክፉዎች ሰላም የላቸውም እኮ ነው የሚለው። ህሊና የሚባል መዶሻ አለ እየወቀጠ እንቅልፍ የሚነሳው። ያረዱት ሰው ሌሊት ይመጣባቸዋል። በሰላም ነው የሚመራን በቃሉ ነው። ቃሉ ዛሬ ደግሞ የሚነግረን እግዚአብሔር የሚላችሁ አድርጉ የሚል ነው። ሰላም እንዲኖራችሁ፣ ቤታችሁ በቅድስና እንዲሞላ፣ ሕይወታችሁ በጽድቅ እንዲትረፈረፍ ወኩሎ ዘይቤለክሙ ግበሩ የሚላችሁን አድርጉ። አዲስ ኪዳን እየተገለጠ ያለበት ዘመን ነበር። 5500 ዘመን መንጸፈ ደይን ወድቆ የሥቃይ አረፋ እየደፈቀ በመከራ ባህር ውስጥ የሚሰቃየውን አባቷን አዳምን አስባ ከሲኦል ወደ ገነት እንዲመለስ ከመከራ ኑሮ ከመከራ ስቃይ እንዲገላገል በምድር ያለነው እኛም የአዲስ ኪዳን ትውልዶች ሆነን እንድንቀጥል የመጀመሪያው የአዲስ ኪዳን ሕይወት ባንቺ ማኅፀን ይጀመራል ብሎ መልአኩ አበሰራት። ንጽሕተ ንጹሐን ቅድስተ ቅዱሳን ንግሥተ ሰማያት በምድር ድንግል ማርያም እናታችን ስሟ ለዘላለም የተመሰገነ ይሁን። አሁን ያለንበት ይሄ ጊዜ ከፍተኛ የእመቤታችንን መከራ የምናስብበት ወቅት ነው። ቀኑ ከተገናኘበት ጋር ዛሬ ጥቅምት 21 የምናስብ እንጂ ያለንበት ወቅት ወርሃ ጽጌ ይባላል። ጽጌ ልምላሜ ነው፣ አበባ ነው። ሌሊት በማለት ለሁላችንም ያማረ የተዋበ ቀይ ጽጌረዳ አበባ ለሁላችን ይሰጠናል። ምክንያቱም የልምላሜ ወቅት መሆኑ ነው። ግን የምንቆመው ማህሌት፣ የምንዘምረው መዝሙር፣ የምናቀርበው ምስጋና የተገኘው ከስደት ነው። የክርስቲያኖች የመከራቸው ውጤት መዝሙር ነው። ምክንያቱም ሞት ክብር ነው ለክርስቲያኖች። ክብርና ምስጋና ለአምላካችን ይሁን። የእመቤታችንንም ስደቷ በጣም አሳዛኝ ነው። እንባ ከፊት ላይ ይጨርሳል። በጣም አንጀት የሚያላውስ ሐዘን ያመጣል። የሰማይና የምድሩን ንጉሥ በጀርባዋ ተሸክማ በሚያቃጥል የአሸዋ ግለት መካከል ስትሄድ፣ ወንበዴ ሲያጋጥማት ስታለቅስ፣ ሽፍታ ሲያጋጥማት ስታለቅስ፣ ክፉ መስዋዕት ሲገፈጥራት ስታለቅስ፣ የነ ኮቲባ ተንኮል ሲደርስባት፣ ያን ሁሉ ስናስበው ልብ ይሰብራል። ርዮ ለይብኪ አይነ ልብ ዘቦ ከመሃ ሐዘን ወተሰዶ ሰቆቃወ ድንግል ላይ ይህንን ነው የሚናገረው። የእመቤታችንን ስደቱ አይነ ልብ ዘቦ እንደው ላስተዋለውና ልብ ላለው የእመቤታችን መከራዋ ብዙ ነው። እመሙ ለሰማዕታት የምትባለው ያለ ምክንያት አይመስላችሁ። የሰማዕታት እናታቸው ትባላለች ድንግል ማርያም እናታችን። ሰማዕታት እነማን ናቸው? ስለ ስሙ ቆዳና ሌጦ ለብሰው በአደባባይ የዞሩ የታረዱ የተገፉ መከራ የተቀበሉ ስሟ ለዘላለም የተመሰገነ ይሁን። ባላውያን መከራ የተቀበሉ የክርስቲያኖች ፍጻሜያቸው አልጋ በአልጋ አይደለም፣ በምድር ላይ በሰማይ ነው። ወለነሰት ውስተ ሰማያት ሀገረነ በምድር ላይ ደስ ብሎን እንድንኖር አልተፈጠርንምና መከራና ፈተና እየገጠመን በመጣ ቁጥር በእምነታችን ጽናት የእግዚአብሔርን ሕግ ላለመካድ ላለመሳት በመከራችን ብዛት መንገድ ላለመልቀቅ የድንግል ማርያምን ምልጃ የተናገረችውን ቃል በመስማት በክርስቶስ ቃል መመላለስ ለክርስቲያን ግዴታ ነው። ምክንያቱም ያልፋል እኮ ይሄ ቀን። በሰማይ ፈገግ የሚሉት ኦርቶዶክሳውያን ናቸው። ሰማዕታቱ የእነሱ እናታቸው ይላል። የክርስቲያኖች በክብር የሚቀበሩ በክብር የሚያርፉ ኳይሉም ሰማዕታት ወሥጋሆሙኒ ለጻድቃኒከ ለአራዊተ ገዳም ከአሁ ደሞሙ ከመማይ አውዳ ለኢየሩሳሌም ወኃጥኡ ዘይከብሮሙ የጻድቃኖችን የሰማዕታቱን የታማኞቹ የምስክሮችን ስጋቸው ለበረሃ ለምድረ በዳ አራዊት ተሰጠ ተጎትቶ። ደማቸው በኢየሩሳሌም አደባባይ ፈሰሰ።
ኢየሩሳሌም ቤተ ክርስቲያን ናት። በቤተ ክርስቲያኒቱ አደባባይ እያስቀደሱ ታረዱ። ማህሌት እየቆሙ ታረዱ። ሊሳለሙ እየሄዱ ታረዱ። ከአው ደግሞ ከመማይ አውዳደ ኢየሩሳሌም ወአጡ ዘይከብሮሙ የሚቀብራቸው እኮ አጡ። ደማቸው በምድር ላይ ፈሶ ቀረ። በሰማይ ግን ይጮኻል የሰማዕታቱ ደም። የእነዚህ እናት ናት ድንግል ማርያም። ምክንያቱም ከመወለዷ በፊት ጀምሮ መከራን የተቀበለች ስለሆነች የእሷ የሆኑ ልጆች ያለ ፈተና አይኖሩም። ራዕየ ዮሐንስ ምዕራፍ 12 ላይ ስለ አንዲት ሴት ይናገራል አይደል? ታላቅ ምልክት በሰማይ ታየ ይላል። ብእሲት እንተ ትለብስ ፀሐየ ወወርኅ ታሕተ እግሪሃ ወዲበ ርእሳ አክሊል ዘአሰርቱ ወክልኤቱ ከዋክብት። ከእግሮቿ በታች ጨረቃ የተነጠፈላት፣ ፀሐይን የተጎናጸፈች 12 ከዋክብት በራሷ ላይ ያሉ አንዲት ሴት ነበረች። ተውባ ተሸልማ አምራ የምትታያች ሴት ድንግል ማርያም እናታችን ናት። ለቤተ ክርስቲያንና ለቤታችን ይሰጣል። ሐዋርያት ዞሮ የሰበኩለትን 12ቱ አርእስተ አበው በናፍቆት የጠበቁትን የወለደች ድንግል ማርያም በራሷ ላይ ያሉት ከእሷ በላይ መሆናቸው አባቶቿ 12ቱ አርእስተ አበው የሚባሉ፣ ጨረቃ ከእግሮቿ በታች ቅዱሳን በሙሉ ከእሷ በታች እሷ መልዕልተ ኩሉ ፍጡራን ለመሆኗ፣ ፀሐይን መጎናጸፏ ፀሐይ ጽድቅ አርያማዊ ዘበንጽ መራዊ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ዘጋስጫ። የንጽሕና ሙሽራን በአርያም ያለ ፀሐይ የማይጠልቀው ፀሐይ ክርስቶስ ነው። እሱን የተጎናጸፈች ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። አሕዛብን በብረት በትር የሚገዛውን ልጅ ልትወልድ በተዘጋጀች ጊዜ ምጥ ይዟት ተጨንቃ ጮኸች አለን። ምጥ ያለው እርሷ ለትውልዱ መዳን ያጣትን መቃተት ለመግለጽ ነው። ሐዋርያው ቅዱስ ጳውሎስ ክርስቶስ ዳግመኛ በእናንተ ልብ ውስጥ እስኪሳል ድረስ ስለ እናንተ ምጥ ይዞኛል ይላል። አርግዞ አይደለም ቅዱስ ጳውሎስ ይሄን ያለው። ምጥ የሚለው ቃል በልዩ ልዩ ይተረጎማል። የልጁ መወለድ ናፍቆት በፍጥነት እንዲመጣ ያላትን መጓጓት ነው። አሁን የመረጥነው ርዕስ ላይ የምናየው የእመቤታችን እንዲህ ተጨንቃ ስለ ጓዳው መጠየቋት ምጥ ተብሎ ይገለጣል። እሷን አስጨነቃት የዓለም ጓዳ ሁሉ እንዲሞላ ነው። ስሟ የተመሰገነ ይሁን አምላካችን እናት። ስለዚህ በዚያች ሴት ፊት አንድ ቀይ ዘንዶ መጥቶ ቆመ ይላል። ዓለምን ተቆጣጥሬያለሁ ያለው ዘንዶ ከዚያ ወደ ምድር ወደቀ። ልትወልድ ባላት ሴት ፊት ቆመ። ሚካኤልና ገብርኤል ዘንዶውን ተዋጉት። እሷም አሕዛብን በብረት በትር የሚመራውን የሚገዛውን ወንዱን ልጅ ክርስቶስ ኢየሱስን ወለደችው። የዓለም ታሪክ እንዲቀየር ሰይጣን እንዳትወልድ ፈልጎ ነበረ። ይሄ ቀላል ታሪክ አይምሰላችሁ። ወደ እመቤታችን ታሪክ ወደኋላ ስንሄድ እሷ ራሷ እንዳትወለድ መጥቁል የተባለ ጠንቋይ እናቷ ሐናን ሲያሳድድ ቆይቶ ሊባኖስ ተራራ ላይ አይደል የተወለደችው። እሷ ደግሞ የምትወልድበት ቦታ አታ በግርግም አይደል እንዴ ልጇን የወለደችው። ከዚያ በኋላ የተወለደውን ልጅ ለማጥፋት ዘንዶ ሄሮድስ አልሮጠም። እስከ ግብፅ በረሃ ተንከራተተች። ወርሃ ጽጌ በዚህ ተጀመረ። እነዚህ ጊዜዎች የሚታሰቡት 3 ዓመት ከ6 ወር ተብለው ነው። ነገር ግን በ6 ሳምንት ብቻ ቤተክርስቲያን ተዘክረዋለች። አትችለውማ በዓመት ሙሉ። በዚህ ውስጥ ግን ማህሌቱ ስደቷ ልባቸውን እየወጋው በስደቷ ያገኙት በረከት የቅዱስ ያሬድ ጣዕመ ዝማሬ ውስጣቸውን እያረካው በምስጋና ሰገነት ድንግል ማርያምን ያገኟታል። ነይ ርግበየ ትናዘዝኒ እምላ እያሉ ስሟ ለዘላለም የተመሰገነ ይሁን የእግዚአብሔር እናት። ስለዚህ ነገረ ማርያም ለክርክር የሚቀርብ አይደለም። የነገረ ማርያም ጭንቀት የሆነባቸው የእመቤታችን ክብር ጭንቀት የሚሆንባቸው ሰዎች ክርስቶስን ማያውቁት ነው። ክርስቶስ ኢየሱስ የዓለም አዳኝ መሆኑን ላመነ ትውልድ የመጣበትን መንገድ ሲያጠና አሕዛብን በብረት በትር የሚገዛውን የወለደች ድንግሊቱ ምን ያህል ንጽሕት እንደሆነች ለማወቅ ጊዜ አይፈጅም። የእመቤታችን ጉዳይ ለክርክር አታቅርቡት። እግዚአብሔር ይህንን ሐሳብ ሰይጣን ወደ ልባችን እንዳያመጣ ሁላችንንም ይጠብቅልን ወገኖች። እንግዲህ የሰው ልጆች ታሪክ በስደትና በመከራ ውስጥ የሚቀጥል ይሆናል ነው። ምክንያቱም ልጇ ኢየሱስ ክርስቶስ የክርስትናው መስራች ተሰዷል። እናቱ በጀርባዋ ተሸክመው ተሰዳለች። ስትወለድ ተሰዳ ነው የተወለደችው። ስትወልድም ወልዳው ተሰዳለች። ለእንግዶች ማደሪያ ስፍራ ጠፍቶ ግርግም አስተኝተዋለች። ዓለም አልተቀበላቸውም። ክርስቲያኖች እኛን ዓለም እንዲቀበለን ማጓጓት የለብንም።
የክርስትና ሃይማኖት አልጋ ባልጋ አይደለም፣ ዋጋ የሚከፈልበት ነው። አንዱ ስለ ሁሉ የሞተበት በደም የተጻፈ ታሪክ ነው ያለን። ሁሉም ደግሞ ስለ አንዱ ይሞታሉ። ስለ ስሜ ትገደላላችሁ ተብለናል። ወይ ስሙን መተው ወይ ሞቱን መጋፈጥ ግዴታችን ነው። ስለዚህ አሁን ያለው የሰማዕትነት የመከራው ጉዞ የሰዎች ክፋት ቢያበሳጨንም ለእኛ ግን በረከታችን ነው። ማን ይመስገን ወገኖቼ። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። የትላንትናው ክርስትና ዛሬም እያየነው ነው። እግዚአብሔር በመረጣቸው በኩል ይህንን ጽዋ እየሰጠ ነው። በረከታቸው በሁላችን ላይ ይደርብን። እሞሙ ለሰማዕታት ትባላለች የሰማዕታት እናታቸው። በብዙ መከራ ውስጥ ነው የመጣችው። መልአኩ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ የነገራት ቃል በራሱ ለሥጋና ደም ከባድ ነው። ብዙ ጠይቀዋለች። እንደ ጥሩ ተማሪ ሊያስረዳ ሞክረዋል፣ ግን ሊያብራራ አልቻለም። አንድ ጥቅስ ጠቀሰ። ኤልሳቤጥና ዘካርያስን እግዚአብሔር በስተርጅና ጎበኛቸው አላት። ከ6 ወር በፊት እኮ ወደዚያች ወደ ቤተ መቅደሷ መጥቶ ነበረ። እዛ መቅደሱ መጥቶ ዘካርያስን ጸሎት ተሰምቶላል ትወልዳለህ ብሎት ነበር። ወይ የኛ ጉዳይ አክትሟል እንዴት ይሆናል ሲል ድዳ ትሆናለህ ብሎ ምልክት ሰጥቶት ወጣ ባንዴ። እመቤታችን ግን ደጋግማ ጠይቀው ለምን ይሄን አደረገ የሚሉ የመጽሐፍ ቅዱስ አንባቢ ነኝ ባዮች አንድ ሰሞን ጥያቄ አንስተው ነበር። መድሎ አለ። ደጋግማ የጠየቀችውን በትህትና መልሶ እንደገና ዘካርያስን ግን በአንድ ጊዜ ቀሰፈው። አልቀሰፈውም። ዘካርያስን ዱዳነቱን ምልክት አደረገው። እግዚአብሔር በረከት ሲሰጥ ሰው አፉን ከድኖ ዝም ይላል፣ ሸሽጎ ያቆያል። በጊዜው ይገለጥና እግዚአብሔር ይከብርበታል። አይደለም እንዴ? ስለዚህ ኤልሳቤጥም እንደጸነሰች 3 ወር ሸሽጋለች። ከዚያ እመቤታችን ከገብርኤል ሰማች። ወደ ተራራማ ወደ ይሁዳ ከተማ ፈጥና ሄደች። አይነከርም ደወላ አይነከርም ወሆረት ወተንሳት ማርያም ፍጡነ ወሆረ ደወላ አይነከርም ይላል የሉቃስ ወንጌል ምዕራፍ 1። ፈጥና ሻቱ ለሴት ልጅ ጉዞ አስቸጋሪ የሆነውን መንገድ አይነከርም ወደሚባለው ሄደች። ኤልሳቤጥን ልታገኛት በስተርጅና እርግዝና ወገቧን አጥብጧት የደከመችዋን ሴት እንዴት በረታሽ ልትላት ድንግል ማርያም ስትደርስ በኤልሳቤጥ መንፈስ ቅዱስ ሞላ። እርጅናዋ ታደሰ፣ ፊቷ ፈካ፣ ጉልበቷ ጠነከረ፣ ጅማቶቿ ተወጣጠሩ። እንደ ወጣት ሆነች ድንግል ማርያምን ስላገኘች። ለምን? መንፈስ ቅዱስ ሞላባት። የእግዚአብሔር እናት መንፈስ ቅዱስ እንዲሞላብን ታደርጋለች። ከዚያ በኋላ በማኅፀኗ ያለው ጽንስ ዘለለ። መዝለሉ ብቻ አይደለም፣ በደስታ ዘለለ። በምን ዘለለ? በደስታ አግኝተን ዮሐንስን ብንጠይቀው ምንድን ነው የተሰማ ብለን ብንጠይቀው እንዴት ደስ ባለን። እንደ 6 ወር ጽንስ ገና ያልተወለደ ሊወለድ ገና 3 ወር የሚቀረው ዘለለ፣ ፈነጠዘ። የእመቤታችንን ድምፅ ሰማ። የታደለ ጽንስ በ6 ወሩ የድንግል ማርያምን አማላጅነት በዝላይ ቅኔ ያሰማል። አቅሙ በፈቀደበት ሕፃን ልጅ እናቱን ሲያያት ይቦርቃል። እየለፈለፈ እኮ ነው፣ በሱ ቤት እያወራ እኮ ነው። ምክንያቱም እናቱ ስለሆነች አይደል? ዮሐንስ እንደሱ ነው ያደረገው። እስኪወለድ አልጠበቀም። ስለ እመቤታችን አማላጅነት ለመመስከር፣ ለእሷ ለመስገድ፣ እሷን ለማክበር፣ ልጇን ለማምለክ ገና ሳይወለድ ቸኮለ። ዓለም ተወልዶ አድጎ ዶክተር ፕሮፌሰር ተብሎ የማርያም ጉዳይ አንገቱን አንቆታል። ከሰይጣን ጋር ከማደግ ይሰውረን መድኃኔዓለም። እውቀት ፊደል መቁጠር አይደለም፣ ከእግዚአብሔር ጸጋ ማግኘት ነው። እውቀታችን ከሰማይ ከሆነ ክርክር አይፈልግም። ለሁሉም ነገር መንፈሳዊ ቅኝት ጥሩ ነው። ምንም እንወቅ፣ በመንፈሳዊነት የተቃኘ ይሆን። ዶክተሮች እንሆን፣ ፕሮፌሰሮች፣ ሳይንቲስቶች እንሆን፣ ጀነራልም እንሆን የህይወታችን በመንፈስ ቅዱስ የተቃኘ ከሆነ ወታደርም ቢሆን ሀገር ይጠብቃል እንጂ ኃጢአት አይሰራም። በስጋ ከሆነ ግን አድሏዊነት ይበዛዋል። ለለበሰው ልብስ ታማኝነት ያጥረዋል። ግብር የሚከፍለውን ሕዝብ ካረገጥኩ ይላል። በመንፈሳዊነት የተቃኘ ከሆነ ግን ከሊቅ እስከ ደቂቅ አገልጋይ ነኝ ብሎ የአገልጋይነት ስሜት ይሰማዋል። ልብሱን ለማስፈራሪያ ሳይሆን ለአገልጋይነት ይለብሰዋል። ወታደር ትክክለኛ ሀገሩን የሚወድ ሲሆን ሰዎችን ለማስተናገድ ደካሞችን ለመደገፍ ይሆናል። በስጋ ከሆነስ ዓለማዊ ከሆነ ሐሳቡ ምድራዊ ከሆነ ማስፈራሪያ ያደርገዋል። ይህ ቀን ያልፍና እሱ ደግሞ ሌላ ቀን ይከፍላል ዋጋው። ክርስቲያን የተቃኘ ሕይወት ይኖረው ያኔ ትልቅ ሆኖ ያድጋል። መድኃኔዓለም ያሳድገ። ዮሐንስ በመንፈሳዊ ቅኝት ያደገ ነው። ገና ሲወለድ የእመቤታችን አማላጅነት አይቷል። አያችሁ። ከዚያ በኋላ ወደ ትምህርቱ ወደ ርዕሱ ልመለስና
ዘካርያስ አባታችን ጋር መጥቶ መልአኩ ዱዳ አደረገው። እመቤታችንን ግን ቡርክት አንቲ እምአንስት እያለ እየሰገደላት ቆየ። መድሎ ሰዎች አሉ መጽሐፍ ቅዱስን የሚያነቡ አንዳንዶች። የዘካርያስ እኮ ቀላል ነው። አብርሃምና ሳራን በስተርጅና የጎበኘ እግዚአብሔር አንተ ጎብኝተዋል እኮ ነው የምትሉት። መልአኩ ያለ ይህንም ነው። ይህ እንዴት ይሆናል? እዚህ የዘካርያስን የእመቤታችንን ምን ምሳሌ ይስጥ ቅዱስ ገብርኤል? ምንም እኮ ምሳሌ የለም። ያለ ወንድ ዘር የወለደች የለችም። ዓለምን የሚያድን እግዚአብሔር ከአንቺ ይወለዳል ብሎ መናገር ከባድ እኮ ነው። የፈጣሪሽ እናት ትሆኛለሽ ቢለው መልእክት በጣም ከባድ ነው እኮ። ተራ ዜና አይደለም እኮ። መቼም ቢሆን ዓለም ከማመን በስተቀር ፈቶ ተርጉሞ ፈትፍቶ ሊያብራራው የማይችለው እውነት፣ በስጋና ደም የማይብራራ እግዚአብሔር በአንዲት ድንግል ጠባብ ማኅፀን ውስጥ በድንግልና ተጸንሶ መወለዱ ታምራዊ ነው። ታምራዊ። ይህንን በረከት ግን እኛ አግኝተናል። ማን ይመስገን ወገኖች? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ይሄ ነው ክርስትና ነው። ሕይወትም ይሄ ነው። መንፈሳዊነት ይሄ ነው። አምኖ መቀበል፣ ይሁንልኝ ይደረግልኝ ማለት። ስለዚህ መልአኩ ይህን ሁሉ ቢነግራት እንዴት ሊሆን ይችላል? ድንግል ነኝ አለችው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። የልዑል እግዚአብሔር ልጅ ነው የሚወለደው። ፈጣሪሽ ነው ልጅሽ የሚሆነው። እንዘ ኢየአምር ብእሴ። ለዚህ መልስ አልሰጣት። በቃ እግዚአብሔር የሚወለደው አለ። ከዚያ በኋላ ምን ነው ኤልሳቤጥ እኮ ኤልሳቤጥ ከሸመገለች ካረጀች በኋላ ልጅም አገኘች። ይኸው 6 ወሯ እኮ ነው አላት። ለእግዚአብሔር የሚሳነው ነገር አለ? ይህም ምሳሌ ሊሆን አይችልም። ኤልሳቤጥ ብትጸንስ ከዘካርያስ ነው። ድንግል ማርያም እንዘ ኢየአምር ብእሴ ብላለች። ከማን ነው? መልአኩ መልስ የለውም። በመንፈስ ቅዱስ ጸንሰሽ ትወልጃለሽ ነው። ለመላእክት እንኳ የረቀቀ እኮ ነው። ለእግዚአብሔር ቅርብ ለሆኑት መንበሩን ለሚያጥኑ የፈጣሪያቸውን ቃል ለሚሰሙ ረፍታቸው ምስጋናቸው፣ ምስጋናቸው ረፍታቸው ለሆነ እንኳ የእግዚአብሔር ልጅ ሰው መሆን በጣም ድንቅ ነው። አንድ ጸሐፊ የክርስቶስ መከራ ስቅለቱ ለመላእክቱ እንግዳ ሆነባቸው፣ ትንሣኤው ግን ምንም አልመሰላቸውም ብሎ ጽፏል። አንድ የቤተክርስቲያን አባት። ምክንያቱም ማለት የማይሞተው መሞቱ ነው ለነሱ የደነቃቸው። ትንሣኤና ሕይወትማ ነው ለሰው የማይቻል ለማን ይቻላል? ከሃሊነቱን ያውቁታል፣ እግዚአብሔርነቱን ያውቃሉ። ተነሳ ቢባል አይደንቅም። ለእኛ ግን እስካሁን ብርቅ የሆነብን ትንሣኤው ነው። ለእነሱ አሁን ድረስ ብርቅ ሞቱ ነው። እንዴት እግዚአብሔር ይሞታል? እንዴት እግዚአብሔር መከራ ምን ያህል ሰው ቢወደው ነው? ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ሰገዱ እንዘ ይብሉ ለጓለ እመሕያው ሰምሮ። የእኛን ሥጋ ከአንቺ የነሳውን እመቤታችን ነው ያለ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ ላይ። ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ፣ ከአንቺ የነሳውን የእኛን ሥጋ ለብሶ መላእክቱ ባዩት ጊዜ ሰገዱ እንዘ ይብሉ ለጓለ እመሕያው ሰምሮ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ የሰውን ልጅ ምንኛ ወደደው አሉ። የፍቅሩን ጥግ አደነቁበት እንጂ መልስ አላገኙበትም። የእግዚአብሔር ሰው መሆን ግን እኛን ሰው አድርጎናል። ክብርና ምስጋና ለስሙ ይሁን። እርቃናችንን ለነበርነው ልብስ፣ ለውርደታችን ክብር፣ ለማጣታችን ማግኘት፣ ለግርጣታችን ልምላሜ ውስ ሆኖናል። እሱ ተራቅቶ እኛን አልብሶናል። እሱ ገርጥቶ እኛን አውስቶናል። እሱ ደምቶ የእኛን ቁስል ሽሯል። እርሱ ሞቶ ሞታችንን ሽሯል። ተነስቶ ትነሳላችሁ ብለናል። ክብርና ምስጋና ለስሙ ይሁን። ትነሳላችሁ አለን። እንደ ተነሳ እንነሳለን። ሲሄድ እንዳያችሁት ይመጣል ተብለናል። መላእክቱ እርገቱም አልደነቃችሁም? እናንተ ኢየሩሳሌም ሰዎች ወይ ለምን ትኩር ብላችሁ ታያላችሁ? ወደ ላይ የወጣው እኮ እርሱ ኢየሱስ ነው። እሱ እኮ እግዚአብሔር ነው የወጣው፣ ብርቅ አይደለም። አጋለ በራው ሁሉ ውስጥ እዴሁ ነው ይጸውር ድደ ወይ ነብር ጠፈረ መሰረተ ዓለም። ዓለምን በጣቱ የያዘ ሁሉ በእጁ የሆነ ነው። እንዲህ ሲሄድ ያያችሁት እንደዚህ ይመጣል። ሄዱ በቤተ መቅደስ እያመሰገናችሁ ጠብቁት። እንዴ ትክክል ብላችሁ ቀራችሁ። የግራፊቲን ኃይል ጥሶ ዝም ብሎ ከፍ ሲል ስላያችሁት ነው። ይህንን ሁሉ ዓለም ጣቱ ላይ ነው የያዘው አላቸው። ክብርና ምስጋና ለስሙ ይሁን አምላካችን እግዚአብሔር። ስለዚህ የኛው ዓለም ስጋና ደም የሆነው ዓለም አልገባውም። የክርስቶስ መከራው ነው ለእነሱ ድንቅ የሆነው። የማይሞተው መሞቱ፣ የማይገረፈው መገረፉ፣
ሰማይና ምድር የማይወስኑት በጠባብ ማኅፀን መወለዱ ተነጥፈው ስብሐት ለእግዚአብሔር በሰማያት እንዲሉ ያደረጋቸው በበረት መወለዱ ነው። እኛ ገና ምኑም አልገባንም። ስለዚህ ድንግል ማርያም ስብከቷ ያስፈልገናል። ወኩሎ ዘይቤለክሙ ግበሩ የሚለው አያችሁ፣ የክርስትናው መንገድ ይሄ ነው። የመንፈሳዊነት ጉዞ ስንታሰር እንጨነቃለን። በስሙ እንዴ ተገኝቶ ነው እንዴ? ስንገፋ እንጨነቃለን። ተገኝቶ ነው እንዴ? ስለ ሁሉ የሞተውን ክርስቶስን ተከትሎ ይህንን ጽዋ በረከት መቅመስ ተገኝቶ ነው። ኦርቶዶክሳዊነት እንደዚህ ጊዜ ፈክቶ አያውቅም። ስለዚህ ለመላእክቱ የመወለዱ ጉዳይ ድንቅ ነው። ማስረጃ አላገኘም። እስመ አልቦ ነገር ዘይሳነው ለእግዚአብሔር ሲላት ይኩነኒ አለች። ከእሷ የተወለደው መድኃኒት 30 ዓመት ከእሷ ጋር ኖረ። እርሱ የእርሷ ነበር፣ እርሷም የእርሱ ነበረች። በእያንዳንዱ ጉዞ ውስጥ ትከተለው ነበር። ወትወድዮ ውስተ ልባ፣ በልቧ ተጠብቀው ነበር። ይዛ ድንግል ማርያም የሚሆነውን ነገር ሁሉ ታይ ነበር። ቅዱስ ገብርኤል ከነገራት በኋላ እያንዳንዱ ክስተት ለእመቤታችን የሚደንቅ ነው። ከድንግል ማርያም በላይ ክርስቶስን የሚያውቅ ማንም የለም። ማንም ሰው በምድራዊ ስጋና ደም ክርስቶስን በደንብ የምታውቅ እርሷ ናት። ለእኛም የነገረችን እርሷ ናት። መልአኩ የነገራትንም መልአኩ ቅዱስ ገብርኤል ከነገረኝ በቀር ማርያም ድንግል ትጸንዕ በቤተ መቅደስ የሚለው የዓርቡ የኤፍሬም ሶርያዊ ውዳሴ ማርያም እግዚአብሔር መልአኩ መጥቶ እግዚአብሔር ከአንቺ ጋር ነው ብሎ ከነገረኝ በቀር እግዚአብሔር ነው የሚያውቀው፣ ሌላ ምንም አላውቅም አለች። ስሟ የተመሰገነ ይሁን። ንጽሕት እመቤት መልአኩ ከነገረኝ በቀር ማውቀው ነገር የለም አለች። እሷ እንኳን እዚህ ጥግ ድረስ የነገረችን እርሷ ናት። መልአኩ መጥቶ ትወልጃለሽ አለኝ። አካላዊ ቃል በማኅፀኔ ተጸነሰ። ተአምራዊ ነው። ፈጣሪ ልጅ ሊሆን ማኅፀኔ ውስጥ ጽንሱ በማኅፀኔ ሲያድግ ይሰማኛል። መልአኩ ከነገረኝ በቀር ሌላ ማውቀው የለም። ምንም ወንድ አላውቅም ነው። መኑ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ዮሴፍ ንሳ ካላሰናበትህ አትንካ ብለን አልነበር? እንዴት ነው የጸነሰችው? ከምንድን ነው አሉ። ሆዷ ከፍ ብሎ ማየት ሲጀምሩ ከዚያ በኋላ የእስራኤል ሴት ልጅ ወይ አንቺ እስራኤላዊት ወይ የድንግልናሽን ጥሶ ልጅ እንድትይዥ ያደረገሽ ማን ነው ብሎ ዮሴፍ ጠየቃት። ዮሴፍ እንኳን አልገባውም። ከዚያ እግዚአብሔር መልአክ ኢትፍራ ነሲኦታ ለማርያም ፍርትከ ኦ ዮሴፍ አረጋዊ ዮሴፍ ሆይ ማርያምን እጮኛህን እንድትጠብቃት የተሰጠችን መውሰድ አትፍራ፣ አብረሃት ኑር አትፍራ። ምክንያቱም የጸነሰችው በድንግልና ነው። የቤተ መቅደሱን አደራ ጥሻለሁ ብለህ አትፍራ። እሷም በድንጋይ ትወገራለች ብለህ አትፍራ። በመንፈስ ቅዱስ ነው። በማኅፀኗ ውስጥ ያለው ዓለምን በጣቱ የያዘው ነው መልእክቱ። ስለዚህ ሰማይና ምድር የማይወስኑትን ወስና ነበር እርሷ። እናም ሰው ሁሉ ወደ ላይ አባታችን ሆይ ሲል እርሷ ግን ወደ ሆዷ ነበረ ቅዳሴ የምትሰማው። ድንግል ታጸንን ርእሳ መንገለ ከርሳ ወተሰምዕ ድምፀ መላእክት። ድንግል ወደ ሆዷ ዘንበል ብላ የመላእክትን ድምፅ ትሰማ ነበረ። አሁን ልክ እንደ ወታደር ሰልፍ አድርገህ እንዳታስበው። ረቂቃኑ መላእክት የምስጋናቸው ጎርፍ በዛ ጠባብ ማዕፀን ውስጥ ነበር። ሰው መልካም መዓዛው እንደማይለየው የምታውቁት ሰው እኮ አለ አይደል? ተመሳሳይ ሽቶ የሚቀባ ሰው ዝም ብላችሁ ቁጭ ብላችሁ በጠረኑ ተኝታችሁ እንኳን ሲያልፍ ታውቁታላችሁ። አይናችሁን ጨፍናችሁ ኦኬ ይሄ ከሌ ነው አለፈ። ጠረኑን አውቃ። እናት ደግሞ የተፈጥሮ የልጅ ጠረኗን ለይታ ታውቃለች። እንደዚሁ ጠረን ይመጣል። የእግዚአብሔር መዓዛው ምስጋና ነው። ምስጋናው የሚፈስለት ከመላእክቱ ነው። የማይቋረጥ ምስጋና። መላእክቱ በማኅፀኗ የምስጋናውን ድምፅ ሲያሰሙ በድንግል ማርያም ጆሮ ከማኅፀን ይሰማት ነበረ። ሰው ሁሉ አንጋጦ የሚለምነውን አምላክ እሷ በሆዷ ይዛው ነበር። ይሄ ክብር ለማን ይሰጣል? ድንቅ ክብር ነው ለእመቤታችን ብቻ የተሰጠን። በምን አቅሙ ነው ዓለም ከእሷ ጋር ሊሰለፍ የሚችለው? ሰዎች ለምን እንዲህ ያደረጉ ብለን አይደለም የምንበሳቸው። እንዴት ሊረዱ አልቻሉም ብለን እኮ ነው የምንጨነቀው። እግዚአብሔርን የወለደች እናት ሰው እንዴት እኩያው አድርጎ ትከሻ ልለካካ ይላል? ከመላእክቱስ ጋር ለመሆኑ ተያይቶ ያውቃል ወይ? ሰው መደስኮር ይቻላል፣ መኖር ግን ከባድ ነው። በእርግጥ ከእግዚአብሔር ጋር ስልክ የሚደውሉ ሰዎች አሉ። ወደ ሰማይ ስልኩ ቢሰጡን ጥሩ ነበሩ። ብቻ እዛ ውዝፍ ቆጥሮ ቴሌ ሄጄ ልውሰድ እንዳይል እንጂ እዚህ ድረስ ደርሷል ዓለማችን። በዚህ ልክ ተጉዞ የቃዣ ዓለም ውስጥ ስላለ ያሳዘነናል ያለ
እንጂ ድንግልማ ድንግል ናት። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደች ወላዲተ አምላክ የተባለች የእግዚአብሔር እናት የተባለች ይሄ እኮ ለማንም አይሰጥም። ከጸጋ አንጠፍጥፎ ነው የሰጣት የእግዚአብሔር መልአክ ቅዱስ ገብርኤል ጸጋ የሞላብሽ ሆይ ደስ ይበልሽ አላት። አሁንም ደስ ይበላት፣ ጸጋ የሞላባት ናት። ምንም የተቀነሰ ጸጋ የላትም። ያልተሰጣት አንድ ነገር እግዚአብሔር መሆን ነው። ለማንም አይሰጥም። ፍጡር ነች፣ ሰው ነች። ነገር ግን ማንም የማያገኘውን የእግዚአብሔር እናትነት አግኝታለች። ሌሎች ብዙ ቅዱሳት አንስታሉ። ቅዱሳንን ስለወለዱ በትሕትና በቅድስናቸው ቅዱሳት ይባላሉ። ሁላችሁንም ለቅድስና ያብቃችሁ። እመቤታችን ግን ቅድስተ ቅዱሳን ናት። ከቅዱሳን ሁሉ በላይ የከበረች ናት። የእግዚአብሔር መቅደስ የሆነች። ይህንን ደግሞ ለመቀበል አማኝ መሆን ያስፈልጋል። ይኩነኒ ያለች ኤልሳቤጥ ጸነሰች ካላት በኋላ አንቺ ጋርም እኮ የሆነው ከመንፈስ ቅዱስ ነው አላትና ለእግዚአብሔር ግን የሚሳነው ነገር አለን ሲላት ይኩነኒ በከመ ትቤለኒ። የተረታችበት ቃል ለእግዚአብሔር የሚሳነው ነገር የለም። ለሰው የማይቻል ለማን ይቻላል? የመንፈስ ቅዱስ ስራ አይቻልም ብሎ የሚከራከሩ ሰዎች አሉ። የሚገርመው ይሄ ነው። አቡነ አረጋዊ በዘንዶ ጀርባ ደብረ ዳሞ ወጡ ተብሎ ሲነገር እንዴት ሊሆን ይችላል ይላሉ። እንዴ ከራባቸው አንበሶች ጋር የሚበላ ካጡ አንበሶች ጋር ያደረ ነብይ ያለ አይደለም እንዴ? መጽሐፍ ቅዱስ ስለተጻፈ አይደለም ነው እንጂ ገድል እኮ ነው ይሄ። የአሳ አንበሪ ሆድ ውስጥ ያደራል አይደለም እንዴ? ኦክሲጅን የሌለበት ግን የሚተነፍሰው ያላጣ የአሳ ሆድ ውስጥ የሚበቃው አየር ያገኘ እግዚአብሔር የትም ኑር በመቃብር ውስጥ እንኳን ብትሆን እንድትኖር ከፈቀደልህ ትኖራለህ። ከአራት ቀን በኋላ ከመቃብር የወጣ ሬሳ አለ አይደለም እንዴ? ይህም እኮ የሚደንቅ ገድል ነው። አዲስ ተአምር ነው። ድንቅ ተአምር ነው። ለሰው የማይቻል ለማን ይቻላል? አይቻልም የሚለው ሐሳብ ከክርስቲያኖች አእምሮ መፋቅ አለበት። ትልቁ መልእክት ይሄ ነው። ስለዚህ ይሄንንና ይሄንን በመሳሰለ መንገድ የመጣች ድንግል 30 ዓመት ከእርሷ ጋር የኖረውን መድኃኒት ክርስቶስ አይታዋለች። ማን እንደሆነ በልቧ ጠብቃ ትኖር ነበር። የቀራንዮ ታሪክ ከመፈጸሙ በፊት ስራውን ሲጀምር በቃና ዘገሊላ በሰርግ ተገኘ። በይህንን ከማድረጉ በፊት ከ43 ቀን በፊት ጥምቀት በዮርዳኖስ ተጠምቆ ነበር። አብ ድምፅ አሰምቶ ዝንቱ ውእቱ ወልደየ ዘሰመርኩ ኪያሁ ዘአፈቅር ወሎቱ ስምዕዎ፣ የመረጥኩት የምወደው በእርሱ የምደሰትበት የመረጥኩት ልጄ እርሱ ነው፣ ስሙት እርሱን ብሎ ተናግሮ ነበረ። እርሱን ስሙት፣ በቃ የላኩላችሁ እርሱን እንድትሰሙት ነው። የአዲስ ኪዳኑ ሕይወታችሁ የሚጣፍጠው ስትኖሩት ነው። እንድትኖሩት እርሱን ምሰሉ። በመጨረሻ ቅዱስ ጳውሎስም እኮ ይነግረናል፣ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስ እንደምመስል እናንተ እኔ ምሰሉ። ክርስትና ማንን መምሰል ነው? ክርስቶስን። ክርስቶስን ለመምሰል ቅዱሳንን ማየት ነው። አብ የተናገረውን እናቱ ደገመችው። ድንግል ማርያም እናታችን ቅድመ ዓለም ከአብ ያለ እናት ተወለደ። ለልደቱ ጥንት የለውም፣ ማንም አይቀድመውም። አብ ስለወለደው ወልድን አይቀድመውም። ልክ እንደ ፀሐይ ስትወጣ ፀሐይዋ ትወጣለች ክበቧ፣ ከዛ ብርሃንና ሙቀት አብሮ ነው የሚወርደው። ማንም የሚቀድም የለም። አንዱ ከጎደለ ሶስቱም ይመለሳሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ስለዚህ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው። ከአብ የሰረጸ ከአብና ከወልድ ጋር የምንሰግድለት መንፈስ ቅዱስ የተወለደ የወረደ በአዲስ ኪዳን ሰው የሆነ እኛን ሰው ያደረገን ክርስቶስ ኢየሱስ የድንግል ልጅ እርሱ ነው። ከእመቤታችን ደግሞ ድኅረ ዓለም እኛን ሊያድነን ያለ አባት ተወለደ፣ በግርግም ተገኘ። ስለዚህ አብ የመሰከረለትን በምድር ደግሞ እናቱ ደገመችው። በቃና ዘገሊላ ሰርግ ነበር። ስራውን ሲጀምር በሰርግ ቤት ተገኘ። የመጀመሪያው የማህበራዊ ኑሮ መነሻ ሰርግ ነው። ሁለተኛው ትልቁ ማህበራዊ ኑሮ ቀብር ነው። ቀብር ላይም ተገኝቶ የ4 ቀን ሬሳ ትንሣኤ ይሰጣል። ምን ይሳነዋል? እኛ ጌታ መድኃኔዓለም ክብርና ምስጋና ለስሙ ይሁን። የተገኘበት ለምለም ነው። እሱ የተገኘበት በረከት ነው። እሱ የተገኘበት ሙሉ ነው። እናቱም ያለችበት ማድጋው ባዶ ቢሆን እንኳን ሙሉ ነው። እርሷ የማን እናት ስለሆነች? የአምላክ እናት።
ሰው እንዲሞላለት በዚህ ዘመን የክርስቶስን ቃል እየፈጸመ መኖር አለበት። ትልቁ የእመቤታችን መልእክት ይሄ ነው። በመጨረሻ ሰርግ ቤት ውስጥ የተዘጋጀው ነገር አለቀ። ሁሉም በራቸውን ዘግተው ይሾካሾካሉ። እሷ በልጇ በስተቀኝ ተቀምጣለች። ዙሪያውን ደቀ መዛሙርቱ አሉ። ሌላው ድምተኞቹ ሞልተዋል። መምህሩ ከደቀ መዛሙርቱ ጋር ማን ነው የማያውቁት ይጠይቃሉ። አንዳንድ የልጅነት ተአምራቱን የሰሙ ደግሞ ምን ይሆን እያሉ ይጠብቃሉ። ስለ ሁሉም ነገር ግን አስተዋዋቂ ያስፈልጋል፣ እርሱ ክርስቶስ መሆኑን። ይህንን የምታወቅ እናቱ ብቻ ነች። እኛ የምናመልከው ኢየሱስ እናቱ ያቀፈችው ነው። ስሟ ለዘላለም የተመሰገነ ይሁን። በልጇ ክንድ ላይ ያለው የወይን ጠጅ የላቸውም አለችው። ወይንኬ አልቦሙ አልቋል አላለችም፣ የላቸውም ነው። ልብ አድርጉ። እሷን ያስጨነቃት የዶኪማስ ጓዳ አይደለም፣ የዓለም ጓዳ ነው። አልቋል ብትል ያለቀው ስለዛ ጋር ላለው ብቻ ነው። አማላጅነቷ ዘላለማዊ እንዲሆን የመነሻ ቃሉ ራሱ የላቸውም የሚል ነው። እርሱ ደግሞ ምንት በምስሌኪ ኦ ብእሲቶ አዲ ይበዛ ጊዜ አንቺ ሴት አለ፣ ከአንቺ ጋር ምን አለኝ? የመጀመሪያው እንዴት አንቺ ሴት ይላታል? እናቱን 9 ወር በማኅፀኗ የተሸከመችውን ጸንሳ በጀርባዋ አዝላ ግብፅ የተሰደደችውን 30 ዓመት ሙሉ ከእርሱ ጋር የኖረችውን ጡቷን አጥብታ ያሳደገችውን አንቺ ሴት እንዴት ይላታል? በእኛ ቋንቋ ነው ይሄ ጥላቻ የሚመስለው፣ የክብር ጥሪ ነው። ሁለተኛ እናቴ ቢላት ኖሮ ዛሬ ድንግልን እኛ እናገኛትም ነበር። ለእኛ ሲያዘጋጃት አንቺ ሴት ይላታል፣ በክብር ይጠራታል። በኋላስ በቀራንዮ መስቀል ስር የዚህ ትውልድ እናቱ ሁኚ ብሎ ሰጠን። እሷን ይዘን ውዳሴ ማርያም እየደገምን ማኅሌተ ጽጌ እየቆምን ነይ እያልናት እርሷም እየመጣች በረከት እየሞላልን በጸበሏ እየተፈወስን በአማላጅነቷ ጥላ ተጠልለን ጠላት ቢበዛብንም ንጹሕ አየርን ተነፍሳለን። ምክንያቱም ልጇ መሐሪው በሰጣት ስልጣን ታማልደናለች። ስሟ ለዘላለም የተመሰገነ ይሁን። አንቺ ሴት የሚለው ቃል ለእኛ ስላዘጋጃት ነው። እናትነቷ የእርሱ ብቻ ሆና እንዳትቀር ከአንቺ ጋር ምን አለኝ አለ። 30 ዓመት ሞልቶኝ በዚህ ደረጃ ብደርስም እንኳን አሁንም በተማጽኖ ሳይሆን ልጄ ብለሽ ልታሽኝ የነገርሽኝ ላልፈጽም ምን አለኝ? አዲ ይበዛ ጊዜ። ጊዜ እኮ ግን ገና ነው። ጥያቄው እናትና ልጅ ተግባብተዋል። የዓለምን ጓዳ ሙላ ነው። አልቋል አይደለም። የወይን ጠጅ እኮ የላቸውም። ዓለም የወይን ጠጅ የለውም። ወይን የሕይወት ጣዕምና ትልቁ ምሳሌ ነው። አብ ጉንደ ወይን ወልድ ጉንደ ወይን ወመንፈስ ቅዱስ ጉንደ ወይን አሐዱ ውእቱ ጉንደ ወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም ይላል አባ ሕርያቆስ። አብ የወይን ግንድ ነው፣ ወልድ የወይን ግንድ ነው፣ መንፈስ ቅዱስ የወይን ግንድ ነው ይልና ዓለም ሁሉ የጣፈጠበት አንድ የእውነት ወይን የሕይወት ወይን ክርስቶስ ነው ይላል። በሱ ወይን ነው እኛ የምንሻገረው። ወደ እቅፉ የምንገባው የእሱን ወይንነት ጠጥተን ነው። እውነተኛ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። በሱ ግንድ ተጣብቀን በሱ ግንድነት ተጣብቀን ቅርንጫፎች ሆነን ፍሬ እናፈራለን። አባቴ ያልተከለው ይነቀላል፣ በእኔ ላይ ያልተደገፈ ፍሬ አያፈራም ብሎ ራሱ ተናግሯል። እሷም ወኩሎ ዘይቤለክሙ ግበሩ ስትል ክርስቶስን ተደገፉት ፍሬ ታፈራላችሁ ማለት ነው። የአዲስ ኪዳኗ ሰባኪት፣ የመጀመሪያዋ መምህርት፣ የመጀመሪያዋ መስካሪ፣ ወደ ብርሃን መንገድ ህዝቡን የምትመራ እውነተኛዋ አስተማሪ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። የሚላችሁን አድርጉ ያለች እውነተኛ ወይን ሆኜ ለዓለም የምሰጥበት ጊዜ ገና ነው። አሁን ግን የጠየቅሽኝን ላላደርግ ከአንቺ ጋር ምን አለኝ አላት። በሰው ጥንስስ የማይሰራ ጌታ ማን እንደሆነ የምታውቅ እርሷ ጋኖቹን እጠቡ አለቻቸው። መጀመሪያ አለቅልቃችሁ ንጹሕ አድርጋችሁ። የመጀመሪያው ወይን የብሉይ ኪዳን ነው፣ ያልቃል ብሎ ያለቀች ሲል ነው። የመጀመሪያው ወይን የሰው ድካምና ልፋት ያለበት ነው። በሰው ድካም ለብቻ የተሰራ ያልቃል፣ እግዚአብሔር የተጨመረበት አያልቅም። ታሪክህ እንዳያልቅ እግዚአብሔር ይጨመርበት፣ እውቀትህ እንዳይሻግት እግዚአብሔር ይጨመርበት፣ ውበትሽ እንዳይጠወልግ እግዚአብሔር ይጨመርበት፣ ሙያሽ እንዳይበላሽ እግዚአብሔር ይጨመርበት፣ ለሴትነትሽ ክብር እንዲኖር እግዚአብሔር ይጨመርበት። ያኔ እንዳማርሽ ኖረሽ እንዳማርሽ ወደ አምላክሽ ትሄጃለሽ። ሰው በመንፈሳዊ ውበቱ ሳይበላሽ ሳይጠነሳ ሳይጠወልግ ሳይደርቅ ከሄደ የቅድስናውን ተግባር ፈጸመ ማለት ነው። እንደዚህ ለመኖር እግዚአብሔርን ተጣብቆ መኖር አለበት። የእመቤታችን መልእክት ይሄ ነው። ጊዜ ገና ነው ብሏታል። ይህን ግን አደርጋለሁ። እንጥፍጣፊው ተጠርጎ አዲስ የወይን ጠጅ ተዘጋጀ። ጋኖቹ ውሃ ሞሉ። በዝምታ የሚሰራ አምላክ ወደ ወይን ይቀየራል አለ። እግዚአብሔር በሶስት መንገድ ተአምራት ያደርጋል።
በመዳሰስ ወይንም በመንካት ያደርጋል፣ በመናገር ያደርጋል፣ በዝምታ ተአምር ይሰራል። ብቻውን ዝም ብሎ ተአምር የሚሰራ ክርስቶስ ኢየሱስ የኛ አምላክ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በስሙ ውሃ ወደ ወይን ተቀየረ። ስድስቱ ማየ መሳብቅ ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ ይላል የቤተክርስቲያናችን መጽሐፍ። ስድስቱ የድንጋይ ጋኖች ውሃ ያለ ስሙ ወይን አልሆነም። እግዚአብሔር ከተናገረ ቅዱ ሲል ሲናገር አልተሰማም። ስሙ ግን ስላረፈበት ወይን ሆነ። የተበላሸ ሕይወትህ የሚስተካከለው አንገት የደፋው ቀና የምትለው ስሙ አንተ ላይ ሲያርፍ ነው። ክርስቲያን የሚለው ስም፣ ክርስቶሳዊ የሚለው ስም፣ መንፈሳዊ የሚለው ሰብዕና በመንፈሳዊ ጥረተኛ ላይ ሲያርፍ እግዚአብሔር ከኛ ጋር ሲሆን ተራራው ሜዳ ይሆንልናል። ባዶነታችን ይሞላል። ሐዘን ትካዜያችን ይወገዳል። የደከመ ጉልበታችን በፍቅሩ ይታደሳል። የሕይወታችን መፍትሄ ሁሉ ይገኛል። የተቋጠረው ይፈታል። ቁልፉ በእጁ ነው። መካኒኩ በሩን ሰርቶት ከጨረሰ በኋላ ቁልፉን ሲቆልፈው መክፈቻ በጅቶለት ነው። የኛ መካኒካችን እግዚአብሔር ነው። ሰርቶናል። የተቆለፈ ቦታ ቢገኝ እንኳን ቁልፉ በእጁ ነው። እንደገና ይከፍትልናል። ክብርና ምስጋና ለስሙ ይሁን። የእግዚአብሔር እጅ ስራዎች ነን። ባዶነታችንን የሚሞላ ስብራታችንን የሚጠግን እርሱ ነው። ድንግል ያለችው ይህንን ነው። ወኩሎ ዘይቤለክሙ ግበሩ፣ የሚላቸውን ሁሉ አድርጉ። ስለዚህ ክርስቲያኖች የምንኖርበት ዘመን መንፈሳዊውን ሕይወት ለመኖር የምንጥርበት ካልሆነ ኪሳራ ነው። አማራጮች ብዙ ናቸው የዕለት ጉርስ ለማግኘት፣ ግን እንደ ንፋስ ተበትነን እንቀራለን። እግዚአብሔር የሚለንን እንስማ። የድንግል ማርያምን መልእክት እንቀበል። ውዳሴዋን እንድገም። ያኔ ስድስቱ የድንጋይ ጋኖች ውሃ ወደ ወይን እንደተቀየረ ውሃ የሚሸት ሕይወታችን በድንግል ማርያም አማላጅነት ወደ ወይን ይቀየራል። በአማላጅነቷ አትለየን። በሰማነው ቃል ይባርከን። ይቆየን። ስብሐት ለእግዚአብሔር።